ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ተመልካቾች እንደምን ቆይታችኋል? ከገበሬው ቴሌቪዥን ኬቲቪ የሰዓቱን ዜናዎች ይዘን ቀርበን ሀብታሙ አብርሃምና ወይንሸት ዘውዴ ዜናውን በመምራት አብረናችሁ ቆይታ የምናደርግ ነው የሚሆነው። በቅድሚያ ማጫጭር የሀገር ውስጥ መረጃዎቻችንን እናደርሳለን። በአዲስ አበባ ከተማ አበረታች የከተማ ግብርና ልማት ስራ እየተሰራ መሆኑን በሕዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ ገልጿል። በመስክ ምልከታውን በከተማው አበረታች የከተማ ግብርና ልማት ስራ እየተከናወነ መሆኑን መመልከቱን ገልጿል። የቋሚ ኮሚቴው እንስሳትና የዶሮ እርባታ፣ የመስኖ ልማት ስራዎች እንዲሁም ከእንስሳት ልማት ጋር ተያይዞ የተቀናጀ ባዮጋዝ መጠቀም መቻሉን በጥንካሬ አንስተዋል። በተጨማሪም የዶሮ ልማት ስራን በተሻለ ውጤታማ ለማድረግ የኢንኩቤተር ማሽን ለመትከል እየተደረገ ያለውን ጥረትም እንዲሁ ጎብኝተዋል። የግብርና ልማት ስራዎች የተሻሉና አበረታች መሆናቸውን የቋሚ ኮሚቴ አባላቱ አዳዲስ የግብርና ቴክኖሎጂን ለማስተዋወቅ ጥረት ከማድረግ ባሻገር በተቋማት እየተሰሩ ያሉት የግብርና ልማት ስራዎች ተጠናክረው መቀጠል እንዳለባቸውም ገልጸዋል። በሌላ በኩል በአትክልት ልማት፣ በከብት ማድለብና በንብ ማነብ ስራዎች ላይ የሰብል አስተዳደር ክፍተት መኖሩን ጠቁመው ችግሩን ለመቅረፍ ኮሚሽኑ የበኩሉ ሚና ሊጫወት ይገባል ብለዋል። የልዕቀት ማዕከሉ በታሰበው ልክ አገልግሎት መስጠት እንዲችል ቀሪ የግንባታ ስራዎች ተጠናቀው ወደ ስራ መግባት እንዳለባቸው መግለጻቸውን ከምክር ቤቱ የተገኘው መረጃ ያመለክታል። ወደ ውጭ ሀገራት ለስራ የሚጓዙ ዜጎች ህጋዊውን መንገድ በመከተል ከሚደርስባቸው ችግር ራሳቸውን መከላከል እንደሚገባቸው የስራና ክህሎት ሚኒስቴር አስታወቀ። የስራና ክህሎት ሚኒስትር ወይዘሮ ሙፈሪያት ካሚል ለኢትዮጵያ ዜና አገልግሎት እንደተናገሩት ሚኒስቴር መስሪያ ቤቱ ባለፉት ዓመታት የዜጎችን የስራ ጥያቄ በተሟላ መንገድ መመለስ በሚችል ቁመና ላይ ይገኛል ብለዋል። በቴክኖሎጂ የታገዘ ቀልጣፋ አገልግሎት በመስጠት ዜጎችን በእኩልነትና በፍትሃዊነት ይበልጥ ተደራሽ ለማድረግ እየሰራ ይገኛል ብለዋል። ከዚህ ጎን ለጎን በሀገሪቱ የሚገኙ የቴክኒክና ሙያ ኮሌጆች ክህሎት መር የስልጠና ሪፎርምን እንዲተገብሩ በማድረግ ተወዳዳሪና በክህሎት የበለጸገ ብቁ ባለሙያ ለመፍጠር ጅምር ስራዎች እየተከናወኑ መሆኑንም አንስተዋል። እነዚህን የሰለጠኑ ስራ አጥ ዜጎች በሀገር ውስጥና በውጭ ሀገራት የስራ ባለቤት ለማድረግ የተቀናጀ ርብርብ በማድረግ የተገኙ ውጤቶች መኖራቸውን ነው ሚኒስትሯ የገለጹት። ወደ ውጭ ሀገራት ለስራ ለሚጓዙ ዜጎች በኢትዮጵያ የገበያ መረጃ ስርዓት መሰረት ፈጣንና ቀልጣፋ አገልግሎት መስጠት የሚያስችል ስራ ተጀምሯልም ብለዋል። ሚኒስትሯ እንደተናገሩት የአሰራር ከሚመለከታቸው ተቋማት ጋር በመቀናጀት በመተግበሩ ቀደም ሲል ጥያቄ ሲነሳባቸው ለነበሩ የክፍያ መብዛትና የፓስፖርት አሰጣጥ መጓተትን ማስቀረት አስችሏል። በመሆኑም ዜጎች የተዘረጋውን ህጋዊ መንገድ በመጠቀም ከህገ ወጥ ጉዞ በመታቀብ በህይወት በገንዘብና በደህንነት ላይ ከሚደርሱ ችግሮች ራሳቸውን መከላከል እንደሚገባቸው ሚኒስትሯ አሳስበዋል። በህገ ወጥ ስራ ላይ የተሰማሩ ወንጀለኞችንም ህብረተሰቡ የማጋለጥ ኃላፊነት እንዳለበት አሳስበዋል። የሲቪል ማህበረሰብ ድርጅቶች በተሻሻለው አዋጅ መሰረት ዳግም ተመዝግበው ህጋዊ እልውናቸውን ማረጋገጥ እንዳለባቸው የሲቪል ማህበረሰብ ድርጅቶች ባለስልጣን አሳስበዋል። የፌዴራል ሲቪክ ማህበረሰብ ድርጅቶች ባለስልጣን ከሲቪል ማህበረሰብ ድርጅቶች ምክር ቤት ጋር ባዘጋጀው ውይይት መድረክ ዳግም ያልተመዘገቡና ህልውናቸውን ያላረጋገጡ የሲቪል ማህበረሰብ ድርጅቶችን ተገቢውን የምዝገባ ሂደት እንዲያጠናቀቁ ነው ጥሪ ያቀረበው። የተሻሻለውን የሲቪል ማህበረሰብ አዋጅ ተከትሎ በልዩ ልዩ ምክንያቶች 1558 የሲቪል ማህበረሰብ ድርጅቶች የዳግም ምዝገባ ሂደት እንዳላከናወኑ ተጠቁሟል። የትኛውም የሲቪል ማህበረሰብ በየዓመቱ ዓመታዊ የስራ ሪፖርት እንዲያቀርብ በህግ ቢደነገግም 296 ተቋማት በስራ ላይ ስለመሆናቸው ማሳወቅ አልቻሉም ተብሏል። የተወደዳችሁና የተከበራችሁ ተመልካቾች ከገበሬው ቴሌቪዥን ጋር ስላላችሁ ከልብ እናመሰግናለን። በዝርዝር ወደምንመለከተው የሀገር ውስጥ ጉዳይ አለፍን። በኢትዮጵያ 56 ቋንቋዎች ለትምህርት እንዲውሉ መደረጉ ለብዝሃ ቋንቋ ሀገሪቱ የሰጠችውን ትኩረት ያሳያል ተባለ። የመጀመሪያው የአፍ መፍቻ ቋንቋ ቀንን የአዲስ አበባ ዩኒቨርሲቲና የአዲስ አበባ ከተማ አስተዳደር በጋራ አክብረዋል። አብርሃም በለጠ ተጨማሪ አለው።
ኢትዮጵያ የቋንቋና ባህል ብዙሃነት ካለባቸው ሀገራት መካከል ስሟ የሚጠቀስ በራሷ ፊደል የምትጽፍ በራሷ ቋንቋዎች የምትናገር ሀገርም ናት። ሀገራት ህፃናቶቻቸውን በአፍ መፍቻ ቋንቋቸው እንዲያስተምሩ ዜጎቻቸውንም በአፍ መፍቻ ቋንቋቸው እንዲያገለግሉ ይመከራል። የመጀመሪያው በአፍ መፍቻ ቋንቋ የመናገር ቀንም የብዙሃ ቋንቋ ትምህርት ከትውልድ ትውልድ ለሚሻገር መማር በሚል መሪ ሀሳብ በጥናታዊ ጽሑፎችና ምክክር የአዲስ አበባ ዩኒቨርሲቲ ከአዲስ አበባ ከተማ አስተዳደር ጋር በትብብር ተከብሮ ውሏል። የአዲስ አበባ ባህልና ቱሪዝም ቢሮ ኃላፊ ወይዘሮ ሂሩት ካሳው ኢትዮጵያ 56 ቋንቋዎችን ለትምህርት አገልግሎት እንዲውሉ ማድረጓ ለብዙሃ ቋንቋ የሰጠችውን ትኩረት ያሳያል ብለዋል። ዓለም አቀፍ የሚከበረውን የዓለም የአፍ መፍቻ ቋንቋ የመናገር ቀንን ማክበር ለኢትዮጵያ ደግሞ ትልቅ እድልም አድርገን እንወስደዋለን። ምክንያቱም ኢትዮጵያ የአፍ መፍቻ ቋንቋን የመጠበቅ፣ የማበልጸግ፣ የማሳደግ፣ የመጠቀም አቅሟ እጅግ የዳበረ ሀገርም ከመሆኗ አኳያ ይህንን ደግሞ የበለጠ አሳድገን ከራሳችንም ተርፎ ለሌላውም ማጋባትም መስጠትም ስለምንችል ይህንን አክብሮ ማክበር ብቻ ሳይሆን በሚገባው መንገድ ሰው ግንዛቤ እንዲያገኝ በማድረግ መስራት ተገቢ ነው ብዬ አምናለሁ። 80 እና 80 በላይ ቋንቋዎች አሉ የምንለውና እነዚህን ቋንቋዎች ከነዚህ ውስጥ 76ቱንም መውሰድ እንችላለን። ከ76ቱ 51ዱ የትምህርት ቋንቋ ሆነው እያገለገሉ መሆናቸው ይሄ ትልቅ ስራ መሰራቱን የሚያሳይ በመሆኑ ለአዲስ አበባ ዩኒቨርሲቲና በዚህ ላይ ለሰሩ የቋንቋ ምሁራንም በዚሁ አጋጣሚ ምስጋናዬን ማቅረብ እወዳለሁ። ከ6 በላይ የሚደርሱ የክልል ቋንቋዎች ናቸው። ክልሎቹ ራሳቸውን የሚያስተዳድሩባቸው ናቸው። ከ18 የማያንሱ ቋንቋዎች እስከ 12ኛ ክፍል ትምህርት ይሰጥባቸዋል፣ እንደ ትምህርት ይቀርባሉ። ከ54 የማያንሱ ቋንቋዎች ፊደል ተቀርጾላቸው ለመጀመሪያ ደረጃ ትምህርት ቤት የትምህርት ቋንቋ ሆነው ያገለግላሉ። የ5 ቋንቋዎች የፌዴራል የስራ ቋንቋ ሆነው ተመርጠዋል። ይህንን በማድረግ ደረጃ ለአፍሪካ ሞዴል የምትባል ሀገር ናት። በዚህ እንኮራለን። የአዲስ አበባ ከተማ አስተዳደር አፈ ጉባኤ ጽህፈት ቤት ኃላፊ ወይዘሮ ፋይዛ መሐመድ የብዝሃ ቋንቋ ልማት ለአንድነታችን አስፈላጊ ነው ያሉን ሲሆን በከተማዋ የብዝሃ ቋንቋ ልማት ጋር በተያያዘ ከአዲስ አበባ ዩኒቨርሲቲ ጋር በጋራ እንሰራለን ብለዋል። በአፍ መፍቻ ቋንቋ ማስተማር ውጤታማ የትምህርት አቀባበልን ለማጎልበት ስለ ራስ ጠንቅቆ ለማወቅ ፍትሃዊ የትምህርት ተደራሽነትን ለማስፈን ይረዳል። ቋንቋዎች ማንነትን በመገንባት ማህበረሰባዊ ውህደትን፣ ትስስርን ለማስቀጠል ልማትን በማፋጠንና ፍትሃዊነትን በማስፈን ረገድ ሚናቸው አይተኬ ነው። ቋንቋዎች የባህል ብዝሃነትን በማስረጽ በማስፋት ብዝሃ ማንነትን ባለቤትነትን በማረጋገጥ ባህላዊ ቅርሶቻችንና ትውፊቶችን ጠብቆ በማሻገር በአጠቃላይ ህዝቡን ፖለቲካዊ፣ ማህበራዊና ኢኮኖሚያዊ መስተጋብር ለማጠናከር በዚህም ረገድ ከፍተኛ ሚና አለው። በአዲስ አበባ ዩኒቨርሲቲ የኢትዮጵያ ቋንቋና ባህሎች አካዳሚ ኃላፊው ዶክተር ዮሐንስ አድገህ የብዝሃ ቋንቋ ልማት ጋር በተያያዘ የሚታዩት አስተዳደራዊ ግድፈቶች መቀረፍ አለባቸው ብለዋል። ራሱ የቋንቋ አስተዳደር ችግራችን ነው። የቋንቋ አመራር ወይም ላንጉጅ ማኔጅመንት ችግራችን ነው። ቋንቋዎቻችን እንዴት ነው የምናስተዳድራቸው፣ እንዴት ነው የምንመራቸው የሚለው ላይ ሳይንስና ምርምርን ታሳቢ ያደረገ አይደለም የሚከናወነው። ብዙ ጊዜ ፖለቲካዊ ጣልቃ ገብነት ይበዛበታል። መጀመሪያ ቋንቋዎቹ ኮርፐስ ፕላኒንግ የምንለው አለ፣ የስነዳ እቅድ ማለት ነው። ቋንቋዎቹ በልጽገዋል፣ ስታንዳርዳይዝድ የሆነ ደረጃውን የጠበቀ ስርዓተ ጽሕፈት አለው። ቋንቋዎቹ ደረጃውን የጠበቀ መዝገበ ቃላት አላቸው ወይ? ያ ቋንቋ ለትምህርት አገልግሎት ከመዋሉ በፊት የመማሪያና የማስተማሪያ ቋንቋዎች መጻሕፍት በቋንቋው ተዘጋጅተዋል ወይ? የማጣቀሻና የምርምር ተጨማሪ መጻሕፍት በዛ ቋንቋ ተዘጋጅተዋል ወይ? ታትመዋል ወይ? ተማሪዎቹ፣ አስተማሪዎቹ፣ ተመራማሪዎቹ፣ ደጋፊዎቹ፣ የትምህርት ባለሙያዎቹ፣ የትምህርት መምሪያዎቹ ወይም ሱፐርቫይዘሮቹ ሊያነቧቸውና ሊተማመኑባቸው እና አስተያየት ሊሰጡባቸው የሚችሉ መጻሕፍት አሉ ወይ የሚሉ በርካታ በዛ ቋንቋ የሰለጠኑና በዛ በአፍ መፍቻ ቋንቋ የሰለጠኑና ለማስተማር ብቃት ያላቸው መምህራን በበቂ ሁኔታ አሉ ወይ? በቁጥርም በይዘትም በአቅምም በብቃትም በብዛትም አሉ ወይ ብሎ መጠየቅ ያስፈልጋል። የኢትዮጵያ ቋንቋዎችን በተገቢው አጥንቶ መሰነድ ላይና ቋንቋዎችን ማሳደግ ላይ በትብብር መስራት እንደሚገባም ተመላክቷል።
የተወደዳችሁና የተከበራችሁ ተመልካቾች ከኛ ጋር ስላላችሁ ከልብ እናመሰግናለን። ከውጭ ምንጭ ወዳገኘናቸው ዜናዎች እናልፋለን። በሴኔጋል ፕሬዝዳንታዊ ምርጫ ከስር ከተፈቱ 2 ሳምንት ያልሞላቸው የተቀናቃኝ ፓርቲ ተወዳዳሪ ባሲሩ ዲዮማዬ ፋዬ ማሸነፋቸው ተገለጸ። የሴኔጋል የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የጋዛን የተኩስ አቁም ውሳኔ ተከትሎ እስራኤል በዋሽንግተን የነበራትን ስብሰባ ሰረዘች። ድምጽን በድምጽ የመሻር አቅም ያላቸውን ሀገራት ጨምሮ 14ቱ የጸጥታው ምክር ቤት አባል ሀገራት በሙሉ ድምጽ ያጸደቁት በጋዛ የተኩስ አቁም እንዲደረግ የሚጠይቀው የውሳኔ ሀሳብን አሜሪካ ማጽደቋን ተከትሎ ከእስራኤል በኩል ውግዘት ገጥሟታል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዩናይትድ ስቴትስ ከእስራኤል ጋር ቃል የተገባባችበትን ፖሊሲዋን ዘግታለች ሲሉ ከሰዋል። ጦርነቱ ከጀመረበት ጊዜ አንስቶ አሜሪካ ድምጽን በድምጽ የመሻር መብቷን ተጠቅማ የተኩስ አቁም እንዲደረግ የሚጠይቀውን የውሳኔ ሀሳብ 3 ጊዜ ውድቅ ማድረጓ የሚታወስ ሲሆን አሁን ላይ ግን ረመዳን ሊደርስ ቀናቶች በቀሩት በዚህ ዘግናኝ የእስራኤል ወረራ ወቅት እስራኤልን በቃ ማለት እንደሚገባ ነው የአሜሪካ የውጭ ጉዳይ ሚኒስቴር አንቶኒ ብሊንከን ያስታወቁት። በረመዳን ወር አፋጣኝ የተኩስ ማቆምና ሁሉንም ታጋቾች ያለምንም ቅድመ ሁኔታ መፍታት በሚለው የውሳኔ ሀሳብ ላይ ዩናይትድ ስቴትስ ልዩነት የነበራት ቢሆንም አብዛኛው የጸጥታው ምክር ቤት አባል በማጽደቁ ይህም ጉዳይ ሊጸድቅ ችሏል። በዚህ ሀሳብ ላይ ብሪታንያን ጨምሮ ሌሎች 14ቱ የምክር ቤቱ አባላት ድምጽ ሰጥተውበታል። ከውሳኔ በኋላ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የውሳኔ ሀሳቡ የተኩስ አቁም ጥሪው ታጋቾቹ እንዲፈቱ ቅድመ ሁኔታ አላስቀመጠም ሲሉ ተቃውመዋል። እስራኤል ሐማስና አጋሮቹ አሁንም 130 የሚጠጉ ታጋቾችን በጋዛ እንደያዙ ታምናለች። 33ቱ ደግሞ በሐማስ እጅ እንደሞቱ ይነገራል። የጸጥታው ምክር ቤት የውሳኔ ሀሳብ ሐማስ ዓለም አቀፍ ጫና ሳይበዛበት ታጋቾቻችን ሳይለቀቁ እስራኤል የተኩስ አቁም ስምምነትን እንድትቀበል ያስገድዳታል የሚል ተስፋ ይሰጠዋል ሲሉ ኔታንያሁ ስጋታቸውን ገልጸዋል። የአሜሪካን የጸጥታው ምክር ቤት ድምጽ ድጋፍ ተከትሎ በዚህ ሳምንት የእስራኤል ልዑካን ወደ አሜሪካ ሊያደርጉት የነበረውን ጉዞ ሰርዘዋል። የእስራኤልና የአሜሪካ ባለስልጣናት እስራኤል በደቡባዊ ጋዛ ከተማ ራፋ ላይ ልትወስድ ላቀደችው ጥቃት ለመወያየት ቀጠሮ ተይዞ ነበር። ወደ 1.5 ሚሊዮን የሚጠጉ ፍልስጤማውያን በጋዛ ጦርነቱን ሸሽተው ወደ ሌላ ቦታ እንደሸሹም ይታመናል። ለእስራኤል ውሳኔ ምላሽ የሰጡት የአሜሪካ ብሔራዊ ጸጥታ ምክር ቤት ቃል አቀባይ ጆን ኪርቢ አሳዛኝ ቢሆንም በራፋ ላይ ትልቅ የመሬት ጥቃት ብዙ ሰብአዊ ውድመት እያደረሰ በመሆኑ የአሜሪካ ውሳኔ የማይቀለበስ መሆኑን አረጋግጠዋል። የኔታንያሁን አስተያየት ተከትሎ የእስራኤል የቀድሞ ጠቅላይ ሚኒስትር ያይር ላፒድ ኔታንያሁ የሰጡት ምላሽ የሚያስተችና አላስፈላጊ ሲሉ ገልጸው ሚስተር ኔታንያሁ ኃላፊነት የጎደላቸው ናቸው በማለት አጣጥለዋቸዋል። ላፒድ አክለውም ይህ አካሄድ ለእስራኤል መጥፎ ነው፣ ለእስራኤላውያንም ለደህንነት እንዲሁም ለምጣኔ ሀብቱም አደጋ የሚደቅን ነው ሲሉ በኤክስ ገጻቸው ላይ አስፍረዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ውሳኔው በዚህ ሰዓት እውን መሆኑ አስፈላጊ እንደሆነ ገልጸዋል። ከተባበሩት መንግስታት ድርጅት ውሳኔ በኋላ ብሪታንያን ጨምሮ በርካታ ሀገራት አፋጣኝ የምግብ እርዳታ ለጋዛ ነዋሪዎች ከአየር በመወርወር መድረሳቸውን የዘገበው ቢቢሲ ነው። ጃፓን ከጣሊያንና ብሪታንያ ጋር በጥምረት ያመረተቻቸውን ጀቶች ልትሸጥ እንደምትችል ፍንጭ ሰጠች። የጃፓን ካቢኔ ዘመናዊ ነው የተባለውንና አብራሪውን የሚያግዝ አርቲፊሻል ኢንተለጀንስ የተገጠመለትን ቅንጡ የጦር ጀት ቶኪዮ ወደ ውጭ እንድትሸጥ ማጽደቁን አስታውቋል። ጃፓን የጦር መሳሪያን እንዳትሸጥ እንዳታስፋፋ የሚያደርግ ሕግ ማጽደቋ የሚታወስ ሲሆን አሁን ላይ ካቢኔው የወሰነበት ጉዳይ ጄቶች ጃፓን የመከላከል ውል ለተፈራረመችባቸውና ቀጣይነት ያለው ግጭት ወደ ሌለባቸው ሀገራት እንዲሸጡ በሚያስችል ሁኔታ እንደሆነ ተገልጿል። ጃፓን በ2027 ቻይናና ሰሜን ኮሪያ እያደረሱባት ያለውን ዛቻና ስጋት በማስመልከት ወታደራዊ ወጪዋን በእጥፍ ለማሳደግ አቅዳለች። ጃፓን ከአሜሪካ ጋር በሽርክና በርካታ የጦር መሳሪያዎችን ስትሰራ የቆየች ሲሆን ከጣሊያንና ብሪታንያ ጋር እየሰራች ያለው ጀትም እጅግ ረቂቅና ዘመናዊ መሆኑ ደግሞ በብዙ ሀገራት እንዲፈለግ አድርጎታል ተብሏል። ይህም በጥምረት የሚሰራውና ቴምፕስት የሚል ስያሜ የተሰጠው ጀት በ2035 በርካታ ትዕዛዞችን ሰርቶ እንደሚጨርስ ይጠበቃል። ከሁለተኛው የዓለም ጦርነት በኋላ ጃፓን ምንም አይነት ጸብ የሚጭሩ መሳሪያዎችን ወደ ሌላ ሀገራት እንዳትልክ የሚከለክል ሕግ ከአሜሪካ ጋር የተፈራረመች ቢሆንም ባሳለፍነው 2023 ሕጉን በማሻሻል ሚሳኤሎችንና አንዳንድ ታክቲካል ጦር መሳሪያዎችን ለዩክሬን ጦርነት በእጅ አዙር ያገለግሉ ዘንድ ለአሜሪካ ልካለች።
አሁን ላይ በካቢኔ የጸደቀው ውሳኔም ጠቅላይ ሚኒስትር ፋሚዮ ኪሺዳ በሚያዝያ ወር ወደ አሜሪካ ከሚያደርጉት ይፋዊ ጉብኝት በፊት የተወሰነ እንደሆነ የዘገበው ቢቢሲ ነው። ውድ ተመልካቾቻችን እየተከታተላችሁ ያላችሁት ከገበሬው ቴሌቪዥን ነው። አሁን ደግሞ ከውጭ ወዳገኘናቸው በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ዩክሬን በሩሲያ የኤለን መስክ የሳተላይት ኢንተርኔት ሲስተምን በድሮን መምታቷን አስታውቃለች። የዩክሬን ወታደሮች በጦር ግንባር ሆነው በሰጡት መግለጫ ሩሲያ ለሳተላይት የምትጠቀምበትን በእውቁ ባለሀብት ኤለን መስክ የሚተዳደረው ስታርሊንክ የኢንተርኔት ሲስተም በድሮን መቁረጥ መቻላቸውን አስታውቀዋል። ዝርዝሩን ውብርስታ አግማሴ ተመልክቶታል። Ukraine's newest target is something they've long cherished themselves. Small, white, rectangular satellite internet terminals. በአሁኑ ወቅት የሩሲያ ዩክሬን ጦርነት 3ኛ ዓመቱን ይዟል። ነገር ግን እንደታሰበው በአጭር ጊዜ የሚጠናቀቅ ወይም ደም አፋሳሽ አይሆንም እንደተባለው አልሆነም። ጦርነቱ ሩሲያን ለራሳቸው ለውጭው ዓለም እንዲሁም ለመሪያቸው ያላቸውን አመለካከት የቀየረ ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከምርጫው ማግስት በዩክሬን የሚያደርጉትን ወታደራዊ ዘመቻ አጠናክረው ቀጥለዋል። ከዚህ በፊት ፑቲን ጦርነቱን እንደሚቀጥሉበት አረጋግጠው ነበር። በዚሁም ሩሲያ በዩክሬን ዋና ከተማ ላይ ሰሞኑን ረሰችው የሚሳኤል ጥቃት በርካታ ህንጻዎችን ጨምሮ አፓርትመንቶች እንዲሁም የከተማዋ መሰረተ ልማቶች ላይ ከፍተኛ ጉዳት መድረሱ የሚታወስ ነው። አሁን ደግሞ ዩክሬን ሩሲያ የምትጠቀምበትን የስታርሊንክ ኢንተርኔት ሲስተም በድሮን አጋየሁት ስትል አስታውቃለች። ሩሲያ የምትጠቀምባቸው የሳተላይት መሳሪያዎች በአሜሪካ የተከለከሉና ማዕቀብ የተጣለባቸው ናቸው። የዩክሬን የመረጃና ደህንነት መስሪያ ቤት ባወጣው መግለጫ የሩሲያ ኃይሎች በጦር ግንባር የስታርሊንክ የኢንተርኔት ሲስተም ተርሚናሎችን መዘርጋ ታቸውንና የስፔስ ኤክስ ባለቤት ኤለን መስክ የሆነውን ኢንተርኔት ሲስተም ጥቅም ላይ ማዋላቸውንም ገልጿል። የዩክሬን ወታደሮች በሩሲያ ግንባር ሆነው እንደገለጹት የሩሲያ የኢንተርኔት ፍጥነት ከባለፈው ወር ጀምሮ መውረዱንና የተለያዩ የኮኔክሽን ችግሮች እያመላከተ ይገኛልም ብለዋል። በዚሁም ሩሲያ የኤለን መስክ የሳተላይት ኢንተርኔትን በመጠቀም በተለያዩ የማህበራዊ ሚዲያዎች ላይ መረጃዎችን ሲያጋሩ ነበርም ተብሏል። ሩሲያ የስታርሊንክ የኢንተርኔት ሲስተሙን በጦር ግንባር ለመገናኘትና ወታደሮችን ከቦታ ቦታ መረጃዎችን ለማዘዋወር እንዲሁም የድሮን ጥቃት በትክክለኛው ቦታ ለመፈጸም ሲጠቀሙበት መቆየታቸውም ተነግሯል። አሁን ግን ዩክሬን ሩሲያ በጦር ግንባር እየተጠቀመችበት የሚገኘውን የስታርሊንክ የኢንተርኔት ሲስተም ከጥቅም ውጭ አድርጌዋለሁ ያለች ሲሆን በዚሁም በግንባሩ የተለያዩ የመገናኛ መሳሪያዎችን ጨምሮ የስልክ ግንኙነት ተቋርጧልም ተብሏል። በዚሁም ዩክሬን ወደ ተለያዩ የሀገሪቱ ክፍሎች የተቃጡ በርካታ የሩሲያ ድሮን ጥቃቶችን መክቻለሁም ብላለች። ሩሲያ የስታርሊንክ ኢንተርኔት ሳተላይትን በዩክሬን ጦርነት ጥቅም ላይ ማዋሏን ተከትሎ አሜሪካዊው የኩባንያው ባለቤት ኤለን መስክ በጉዳዩ ላይ የሰጠው ማብራሪያ የለም። በዚሁም በሩሲያ ከአዲሱ ዓመት በኋላ የተሻለ የኢንተርኔት ሲስተም እንደነበር የተገለጸ ሲሆን አሁን ላይ የኢንተርኔት ፍጥነቱ በተፈለገው ልክ እንዳልሆነም ተገልጿል። በርካታ የዩክሬን ወታደሮች እንደገለጹት በጦር ግንባር የኢንተርኔት ፍጥነት ችግር እንዳለና በዚሁም የሩሲያ የስታርሊንክ ሳተላይቶች መመታታቸው ማሳያ ሊሆን ይችላል ሲል ሲኤንኤን ዘግቧል። የዩክሬን ባለስልጣናት በበኩላቸው ሩሲያ የስታርሊንክ ሳተላይትን እንደምትጠቀምና ኤክሱ ባለቤት ኤለን መስክ ጋር በጋራ እየሰራች መሆኑንም አስታውቀዋል። የኪየቭ ባለስልጣናት አክለውም ኤለን መስክ በሩሲያ የስታርሊንክ ተርሚናሎችን ሊቆጣጠራቸው እንደሚገባም ገልጸዋል። ሩሲያ በተቆጣጠረቻቸው የዩክሬን ግዛቶች የስታርሊንክ የኢንተርኔት ሲስተሞችን ዘርግታ የተጠቀመች ቢሆንም የዩክሬን ጦር ወሰድኩት ባለው የድሮን ጥቃት የስታርሊንክ ኢንተርኔት ሲስተሙን መቋረጡን አስታውቋል። ምንም እንኳን የሩሲያ ስታርሊንክ ሲስተም በዩክሬን ጦር ተመቷል ቢባልም ሩሲያ ሃይጃክ ወይም ሀክ ልታደርገው ትችላለች ሲሉ የዩክሬን ባለስልጣናት ስጋታቸውን ገልጸዋል። በሌላ በኩል የፔንታጎኑ ቃል አቀባይ ጄፍ ጀርገንሶን ለዩክሬን መንግስት እንደገለጹት ሩሲያ ዩክሬንን ለማጥቃት ማንኛውንም አማራጭ ቴክኖሎጂዎችን እየተጠቀመች እንደምትገኝ ማሳያ መሆኑን ሌላ ማስረጃ አያስፈልግም ሲሉ ገልጸዋል። የስፔስ ኤክስ ባለቤቱ ኤለን መስክ በፈረንጆቹ የካቲት ወር ላይ እንደገለጹት የሱ ድርጅት ስታርሊንክ ሳተላይቶችን በሩሲያ ጥቅም ላይ እያዋሉ ነው ስለመባሉ ማስተባበያ የሰጠ ሲሆን በዚሁም ከሩሲያ ጋር ምንም አይነት ቢዝነስ እየሰራው አይደለም ሲሉ አስታውቀዋል። የስፔስ ኤክስ ስታርሊንክ በሁሉም የዓለም ክፍል በከፍተኛ ኢንተርኔት ፍጥነት የመስራት አቅም አላቸውም ተብሏል። በዚሁም ስታርሊንክ ሳተላይቶች ስፔስ ኤክስ ዓለም አቀፍ ሽፋን የሚሰጥ የሳተላይት የኢንተርኔት አገልግሎትን ለመዘርጋት እንዲያስችል ማድረግ እንደሚችሉም ተገልጿል። ባለቤትነቱ የኤለን መስክ የሆነውን ስፔስ ኤክስ የተሰኘው የጠፈር ምርምር ላይ የሚሰራው ድርጅት በዓለም አቀፍ ደረጃ ተግባራዊ እንዲሆን የሚያስችል ምንም ስምምነት አለመኖሩም ተገልጿል።
እነዚህ የስፔስ ኤክስ ስታርሊንክ ሳተላይቶች በዓለም አቀፍ ደረጃ ለተለያዩ ህገወጥ ንግድና የኮንትሮባንድ ስራዎችን በመስራት ሲስተማቸው ህገወጥ ስራዎችን ይሰራል ሲል ብሉምበርግ አሰባሰብኩት ባለው የምርምር መረጃ አመላክቷል። የቻይና የኢንተርኔት ጠላፊዎች አሜሪካ ላይ የሳይበር ጥቃት ስለመሰንዘራቸው እየተነገረ ነው። በዚህም የአሜሪካው ፍትህ ቢሮ የቻይና ዜግነት ያላቸውን የኢንተርኔት ጠላፊዎች ከኤፍቢአይ ጋር በመሆን በቁጥጥር ስር መዋሉን አስታውቋል። ቻይና በበኩሏ የቀረበባትን ክስ ከእውነት የራቀ ነው ስትል አስተባብላለች። ማዴቦ ግርማ ተጨማሪ አለው። ቴክኖሎጂ የራሱ የሆነ በጎ ጎን ያለው ቢሆንም በተቃራኒው ደግሞ ጉዳትን ሊያስከትልባቸው የሚችልባቸው አጋጣሚዎችም በርካቶች ናቸው። አብዛኛውን ስራችን ለማከናወን ብሎም ውስብስብ የስራ ባህሪያትን በቀላሉ ለመስራት ቴክኖሎጂን መጠቀም የግዴታ እየሆነ መጥቷል። አሁን ላይ በርካታ ስራዎችን ከቴክኖሎጂ ጋር የተገናኙ በመሆናቸው በድንገት ያልታሰቡ ኪሳሮችን ሊያስከትል የሚችልባቸው አጋጣሚዎችም ሰፊ ናቸው። የበይነ መረብ ስርዓቱን ከሚያውኩት ሰርጎ ገቦቹ ዋነኞቹ ሀከር የሚል ስያሜን የተላበሱት የኢንተርኔት ላይ ዘራፊዎች እንደሆኑም ይጠቀሳሉ። በርካታ ሀገራት በእነዚህ ሰርጎ ገቦች ሰፋፊ የኢንተርኔት መሰረተ ልማታቸው ላይም ከፍተኛ ጉዳት ሲያደርሱ ይስተዋላሉ። መንግስታዊም ሆኑ መንግስታዊ ያልሆኑ ተቋማት በእነዚህ ሀከሮች ሲጠቁ መስማትም እየተለመደ መጥቷል። ባንኮችን ጨምሮ የተለያዩ የፋይናንስ ተቋማትና የደህንነት መስሪያ ቤቶች ለዚህ አደጋ ይበልጥ ተጋላጭ እንደሆኑም ይነገርላቸዋል። ሀገራት ይህንን የሳይበር ጥቃት ለመከላከል የቅድመ ጥንቃቄ ስራዎችን ቢከውኑም በአንድም ሆነ በሌላ መልኩ በየነበረባቸው ላይ ግን ጥቃት ይሰነዘርባቸዋል። አሜሪካን ጨምሮ በርካታ ያደጉ ሀገራት በተለያዩ ጊዜያት የዚህ ሰለባ ሲሆኑም ይስተዋላሉ። እንደ ሰሜን ኮሪያ ያሉ ሀገራት ደግሞ የበየነ መረብ መንታፊዎችን ወይም በእንግሊዝኛው አጠራር ሳይበር አታከር ተብለው የሚጠሩትን ሰርጎ ገቦች በማሰማራት በርካታ ጥቃቶችን እንደምታደርስም ይነገርላታል። አብዛኛው ኢኮኖሚዋን ዘመናዊ የጦር መሳሪያን በማበልጸግ ላይ የምታውለው ሰሜን ኮሪያ አሜሪካን ጨምሮ ተቀናቃኞቿ ላይ የሳይበር ጥቃት በመፈጸምም ትታወቃለች። የፋይናንስ ተቋማት ላይ ጥቃት በማድረስ የሚታወቁት እነዚህ ሰርጎ ገቦች በዓመት ውስጥ በርካታ ጥቃቶችን በመሰንዘር በቢሊዮን ዶላር የሚቆጠር ገቢ ለሀገራቸው እንደሚያስገቡም ይነገርላቸዋል። በቅርቡ እንኳን እነዚሁ ሰርጎ ገቦች በደቡብ ኮሪያ በሚገኙት ሁለት ትላልቅ ኩባንያዎች ላይ ጉዳት ማድረሳቸው ይታወሳል። እነዚህ የሰሜን ኮሪያ ሀከሮች ሰሚኮንዳክተር በማምረት ላይ በሚገኙ ሁለት ድርጅቶች ላይ ባደረሱት ጥቃት ጉዳት ማድረሳቸውንም ሮይተርስ መዘገቡ አይዘነጋም። ባሳለፍነው 2023 በርካታ ሀገራት የዚሁ ጥቃት ሰለባ እንደሆኑም መረጃዎች ያመላክታሉ። እንደ ፎርብስ መረጃ ከሆነ አሜሪካ፣ ብራዚልና ህንድ በዓለም አቀፍ ደረጃ ከፍተኛ የሳይበር ጥቃት የተሰነዘረባቸው ሀገራት እንደሆኑም አመላክቷል። በዓለም አቀፍ ደረጃ ከ85 ቢሊዮን በላይ የሳይበር ጥቃት ሙከራዎች መደረጉን ይህ መረጃ ያመላክታል። የላቲን አሜሪካዋ ብራዚል በየደቂቃው ከ1500 በላይ ሳይበር ጥቃቶች የሚሰነዝርባት ሲሆን አብዛኞቹን ለማክሸፍ እንችላለች። ይህ በእንዲህ እንዳለ አሜሪካና እንግሊዝ የቻይና ዜግነት ያላቸው ሀከሮች ጥቃት አድርሰውብኛል በማለት እየወቀሰች ትገኛለች። አሜሪካ በርካታ የሳይበር ጥቃት ሰንዝረውብኛል ያለቻቸውን ቻይናውያንን በቁጥጥር ስር ለማዋልም ችላለች። በቻይና ድጋፍ አላቸው የተባሉት እነዚህ ሰርጎ ገቦች የአሜሪካ መሰረተ ልማቶች ላይ ያነጣጠረ የሳይበር ጥቃት ሙከራ ስለማድረሳቸውን የተነገረው የአሜሪካው ፍትህ ቢሮ ከደህንነት መስሪያ ቤቱ ጋር በጣምራ ያደረግኩት ባለው አሰሳ በሚሊዮን የሚቆጠሩ አሜሪካውያን ኦንላይን አካውንታቸው እንደተመዘበረም ጠቁሟል። ይህንኑ ጉዳይ አስመልክቶ በጋራ በሰጡት መግለጫ ላይ 7 የቻይና ዜግነት ያላቸው ግለሰቦች ላይ ክስ እንደተመሰረተባቸው ነው የተነገረው። እነዚህ ግለሰቦች ባደረጉት የማጥቃት ሙከራ ከ10,000 በላይ ቫይረሶችን በኢሜይል መልኩ ማሰራጨታቸውን በማውሳት በዚህም በርካታ ጉዳት ማድረሳቸውን የተጠቆመው የአገሪቱ የፍትህ ዲፓርትመንት ጥቃቱን ፕሮሎፊክ ግሎባል ሃኪንግ ኦፕሬሽን በማለትም ገልጾታል። የኤፍቢአይ ዋና ዳይሬክተር ክሪስቶፈር ራይ በበኩላቸው ቻይና ያልተቋረጠ የሳይበር ጥቃት ሙከራ በአሜሪካ ላይ እየሰነዘረች እንደሆነም ጠቁመዋል። ቻይና ከዚህ ድርጊቷ የማትቆጠብ ከሆነ የአገር ደህንነትን ለማስጠበቅ ሲባል እኛም አጸፋዊ እርምጃ ለመውሰድ እንደምንገደድ በግልጽ ለማሳወቅ እንወዳለን ብለዋል። እንግሊዝ በበኩሏ የቻይና የበይነ መረብ ጠላፊዎች አገሪቷ ላይ ጥቃት ስለመሰንዘራቸው ማሳውቃለች። የእንግሊዝ የምርጫ ኮሚሽንን ጨምሮ ታዋቂ ፖለቲከኞች ላይ ያነጣጠረ ጥቃት በቻይናውያን የሳይበር አጥቂዎች ስለመሰንዘሩ ነው የተነገረው። በሌላ በኩል ደግሞ ኒውዚላንድ በአገሪቷ ላይ በቻይና መንግስት ስፖንሰር የተደረገ የበይነ መረብ ጥቃት ተሰንዝሮብኛል ስትልም ቻይናን ወቅሳታለች። ቻይና በበኩሏ በእነዚህ ሀገራት የተነሳባትን ወቀሳም እንደማትቀበል አሳውቃለች። በዋሽንግተን የሚገኘው የቻይና ኤምባሲ ቃል አቀባይ በሰጡት ምላሽ ላይ አሜሪካን ጨምሮ በእንግሊዝና ኒውዚላንድ የቀረበው ክስ መሰረት የሌለው ነው በማለት ክሳቸውን አጣጥለውታል። ቃል አቀባዩ አክለውም ቻይና በራሷ ዓለም አቀፍ የሳይበር ጥቃት ሰለባ እንደሆነች በመጠቆም አሜሪካ በበኩሏ ለእንዲህ አይነቱ ጥቃት ተባባሪ ናትም ብለዋል። በለንደን የሚገኘው የቻይና ኤምባሲ በበኩሉ በእንግሊዝ የቀረበባት ክስ የተቀነባበረ ነው በማለት ክሱንም ውድቅ አድርገውታል።
የተወደዳችሁና የተከበራችሁ ተመልካቾች ከኛ ጋር ስላላችሁ ከልብ እናመሰግናለን። ወደ ቢዝነስ ዜናዎች አለፍን። በሲስተም ብልሽት ምክንያት ያለ አግባብ ከተወሰደ 801 ሚሊዮን ብር በላይ ውስጥ 622.9 ሚሊዮን ያህል ብር ማስመለሱን የኢትዮጵያ ንግድ ባንክ አስታወቀ። የባንኩ ፕሬዝዳንት አቶ አቢሳኖ ዛሬ በሰጡት መግለጫ እንደገለጹት በወቅቱ በሲስተም ብልሽት ምክንያት የተወሰደው 801 ሚሊዮን 417800 ብር ነበር ብለዋል። ከዚህ ውስጥም 622.9 ሚሊዮን ብሩን ማስመለስ ችሏል። ይህም ከተወሰደበት ገንዘብ 78 በመቶ መሆኑን ገልጸዋል። 490 ሺህ ግብይት ተፈጽሞ እንደነበር ማሳወቃቸውን ያስታወሱት አቶ አቢሳኖ የቀረውን ገንዘብ አንድም ሳይቀር የማስመለስ ሂደት እንደሚቀጥልም ነው የገለጹት። 300 ሚሊዮን ዶላር የኢንቨስትመንት ካፒታል ያለው ዊንጁ ኒክሰን ትሬዲንግ ኩባንያ በኢንዱስትሪ ፓርኮች ውስጥ ወረቀት የማምረት ፍላጎት እንዳለው ገልጿል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ አክሊሉ ታደሰ የኩባንያውን አመራሮች በጽህፈት ቤታቸው ተቀብለው አነጋግረዋል። የኩባንያው አመራሮች ስለ ኢንቨስትመንት እቅዳቸው ዝርዝር መረጃዎችን ማቅረባቸው ተጠቅሷል። የኮርፖሬሽኑ ዋና ስራ አስፈጻሚ በኮርፖሬሽኑ የሚገኙ የኢንቨስትመንት ማዕከሎችን ማበረታቻዎችን እንዲሁም የመሰረተ ልማትና የአገልግሎት አሰጣጥን የተመለከቱ መረጃዎችን ለኩባንያው አመራሮች አቅርበዋል። ኢንቨስትመንቱ እንዲሳካ ኮርፖሬሽኑ ያልተቋረጠ ድጋፍ እንደሚያደርግም አቶ አክሊሉ አረጋግጠውላቸዋል። ዌንዡ ኔክሰን ትሬዲንግ እንደ አውሮፓውያን አቆጣጠር በ2011 የተቋቋመና ተቀማጭነቱን በቻይና ያደረገ ኩባንያ ስለመሆኑም ተገልጿል። እንዲሁም በሳውዲ አረቢያ፣ በጋና፣ በናይጄሪያ፣ በኢራን እንዲሁም በአዘርባይጃን በፋይበር፣ በሴራሚክ፣ በአልሙኒየም እና በሌሎችም የምርት አይነቶች ተሰማርቶ የሚገኝ ግዙፍ ኩባንያ መሆኑም ተጠቅሷል። የኩባንያው የስራ ኃላፊዎች ቦሌ ለሚ ኢንዱስትሪ ፓርክ መጎብኘታቸውን ከኮርፖሬሽኑ የተገኘው መረጃ ያመለክታል። በፓርኩ ለባለሀብቶች የሚቀርቡ የመብራት፣ ውሃና ቴሌኮም የመሳሰሉ አገልግሎቶች ክፍያ ከሌሎች ተመሳሳይ ሀገራት ጋር ሲነጻጸር የተሻለ መሆኑንና ይህም ለኢንቨስትመንት ውሳኔያቸው ትልቅ ድርሻ እንደሚኖረው ገልጸዋል። የናይጄሪያ ብሔራዊ ባንክ የዋጋ ንረትን ለመቆጣጠር የሚያስችል የወለድ ተመን ጭማሪ ማድረጉን አስታውቋል። ናይጄሪያ በከፍተኛ የዋጋ ንረት መመታቷን ተከትሎ የሀገሬው ዜጎች በተለያዩ ችግር ውስጥ እንደሚገኙ ተገልጿል። የናይራ መግዛት አቅም ከዶላር አንጻር በከፍተኛ ደረጃ ማሽቆልቆሉ ከውጭ የሚገቡ የሸቀጥና የምግብ ዕቃዎች ላይ የዋጋ ንረት እንዲከሰት አድርጎታልም ተብሏል። እንደ ናይጄሪያ ማዕከላዊ ስታቲስቲክስ ኤጀንሲ መረጃ ከሆነ በየካቲት ወር የነበረው የዋጋ ግሽበት 31.7 በመቶ ደርሷል። በናይጄሪያ በዚህ ደረጃ የዋጋ ግሽበት ሲያሻቅብ በ28 ዓመታት ጊዜ ውስጥ የመጀመሪያው ነው ተብሏል። የናይጄሪያ ብሔራዊ ባንክ የዋጋ ንረቱን ለማስታገስና ኢኮኖሚው እንዲረጋጋ በርካታ ማሻሻያዎችን እየወሰደ ይገኛል። ባንኩ ጊዜያዊና ዘላቂ ያላቸው መፍትሄዎች በአጭር ጊዜና በረጅም ጊዜ እቅድ እየነደፈ ቢሆንም ናይራ ከዶላር አንጻር ያለው የመግዛት አቅም እየተዳከመ መምጣቱ ነገሩን ይበልጥ አክብዶታል። አንድ የአሜሪካን ዶላር አሁን ባለው ተመን 1440 የናይጄሪያ ናይራ ይመነዘራል ሲል የዘገበው ብሉምበርግ ነው። ዜናዎቻችን እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ በዝርዝር ወደምንመለከተው ጉዳያችን እናልፋለን። ቻይና ከደቡብ ምስራቅ እስያ ጋር በከፍተኛ ፍጥነት ባለው ባቡር ለመገናኘት እየሞከረች እንደሆነ ተገለጸም። ከፍተኛ ፍጥነት ያለው የባቡር ሀዲድን በመጠቀም የኢኮኖሚ ዕድሎችንና ምቹና ፈጣን ድንበር ተሻጋሪ መጓጓዣ እንደሚሆን ሲኤንኤን ዘግቦታል። ጉዳዩን ኢዳና ሰለሞን ተመልክተዋለች። በላኦስ ከሚገኙ ጥንታዊ ቤተ መቅደሶች፣ በታይላንድ ውስጥ ከሚገኙ ንጹህ የባህር ዳርቻዎች፣ በማሌዥያ ለምለም ደኖች ድረስ ሁሉም ለቱሪስት ሆነ ለኢኮኖሚክ እድገት አስፈላጊ የሆነው ኤክስፖርት ለማግኘት አመቺ ቦታ በመሆኑ ደቡብ ምስራቅ ኤዥያ ለቻይናውያን ተጓዦች ትልቅ ትኩረት የሚስብ ቦታ ሆኖ መቆየቱን ባለሙያዎች ይናገራሉ። ቻይናም ደቡብ ምስራቅ ኤዥያ እንደ ኤክስፖርት ገበያ ዋና ቦታና ለድህነት ቁልፍ ቦታ አድርጋ መመልከት ከጀመረች ቆይታለች። የደቡብ ምስራቅ ኤዥያ ሀገራት በጂኦፖለቲካዊ ተጽዕኖ ውስጥ ለማድረግም እየጣረች እንደምትገኝ መረጃዎች ያመላክታሉ። ለዚህም ዓላማ ደግሞ የቤልት ኤንድ ሮድ ኢኒሺዬቲቭን በመጠቀም ከደቡብ ምዕራብ ቻይና 2000 ማይል ተጉዘው ሲንጋፖር ከ30 ሰዓታት ባነሰ ጊዜ ውስጥ መግባት የሚያስችል ባቡር እንደምትሰራም አስታወቀች። ይህ ፕሮጀክት ቻይና ለደቡብ ምስራቅ ኤዥያ ህልም ያደረገችው የቤልት ኤንድ ሮድ ኢኒሺዬቲቭ ከ10 ዓመት በፊት የጀመረው ሰፊ የባህር ማዶ መሰረተ ልማት ፕሮግራም አካል ነው። የቻይና ቤልት ኤንድ ሮድ ኢኒሺዬቲቭ በቻይና ህዝባዊ ሪፐብሊክ የተጀመረ ስትራቴጂ ሲሆን
ከኤዥያ፣ ከአፍሪካ፣ አውሮፓ ሀገራት ጋር በየብስ፣ በባህር፣ በመሬት ኔትወርክ ለማገናኘት የሚፈልግ ክልላዊ ውህደትን ለማሻሻል፣ ንግድን ለመጨመር እና የኢኮኖሚ እድገትን ለማበረታታት ያለመን ፕሮጀክት ነው። በዚህም ፕሮጀክት ስር የጃካርታ ባንዱንግ ባለከፍተኛ ፍጥነት ባቡር፣ የቻይናና ፓኪስታን የኢኮኖሚ ኮሪደር፣ ቻይናና የአውሮፓ የባቡር ኤክስፕሬስ፣ የሃንጋሪያ ሳይቤሪያ ባቡርና አጠቃሎ በስሩ የያዛቸውን ፕሮጀክቶችን መጥቀስ ይቻላል። አሁን ደግሞ ቻይና ከደቡብ ምስራቅ ኤዥያ ጋር ለማገናኘት ፍጥነት ያለው ባቡር ልትሰራ እንደሆነ አስታውቃለች። መረጃዎች እንደሚያመለክቱት ይህ ፈጣን ባቡር የጉዞ ጊዜ ማሳጠር፣ የደህንነት ሁኔታ ማሻሻሉን እና የተሻለ የቱሪዝም መስህቦችን ማበርከቱ፣ የጉልበት እንዲሁም የእንቅስቃሴ ማመቻቸት እንዲሁም የመኪና መጨናነቅን ከመቀነስ በተጨማሪ የግሪን ሃውስ ልቀትን በማስወገድ ረገድ ትልቅ አስተዋጽኦ ይኖራል ተብሎም ይጠበቃል። ይህ የባቡር ፕሮጀክት ከደቡብ ምዕራብ ቻይና ተነስቶ ሲንጋፖር ድረስ በ2000 ማይሎች የሚቀዝፈው በ30 ሰዓታት ብቻም ነው ሲሉ ይናገራሉ። ባቡሩ በሰዓት 345 ኪሎ ሜትር መጓዝ የሚችል ሲሆን በቻይና ከፍተኛ ኢንቨስትመንት ከ7 ቢሊዮን ዶላር በላይም ወጪ እንደሚደረግበት ይገመታል። ቻይና የዚህ አይነት የባቡር ቴክኖሎጂ እውን ስታደርግ የመጀመሪያውም አይደለም። በአውሮፓውያን አቆጣጠር በ2021 ከከፊል ከፍተኛ ፍጥነት ያለው የላኦስ ቻይና የባቡር መስመር ለተሳፋሪዎች መክፈቷም ይታወሳል። የደቡብ ምዕራብ ቻይና የንግድ ማዕከል ከዋና ከተሞች ጋር የሚያገናኝ በግምት 1000 ኪሎ ሜትር 621 ማይል የሚሸፍን የ10 ሰዓት ጉዞ እንደሚሆንም ተገልጿል። በዚህም ባቡር ሳቢያ በቻይና ላይ የየብስ ተጓዦች ቁጥር ከፍ እንዳደረገ በመግለጽ ለሀገር ውስጥ አቅራቢዎች እና ንግዶችም ከፍተኛ ጠቀሜታ እየሰጠ ይገኛል። የባቡሩ መስመር በመጨረሻ ሲጠናቀቅ እቅዱን ወደ ሰሜናዊ ማሌዥያ በማስፋት ከዋና ከተማ ጋር በማገናኘት በመጨረሻ በሲንጋፖር ወደ ደቡብ 350 ኪሎ ሜትር እንዲጓዙ የሚያደርግም ነው። ጋሪ ፓውርማን የቼኪን መስራች በቱሪዝም ላይ ያተኮረ የምርምር እና የግብይቶችን በሰጡት ሀሳብ ቻይና በዓለም ላይ ትልቁን ፈጣን ባቡር ኔትወርክ እየሰራች እንደምትገኝ እና የቻይና ኩባንያዎች የመሰረተ ልማት ቴክኖሎጂያቸውን ለሌሎች ሀገሮች ለመሸጥ እና ለመላክ የረጅም ጊዜ ፍላጎትም እንዳላቸው ገልጸዋል። አክለውም በዚህ ዘርፍ ላይ ኢንቨስት ለማድረግ ደቡብ ምስራቅ ኤዥያ ግልጽ መዳረሻ እንደሆነ የሚያነሱ ተመራማሪዎች እንደ ምክንያት የሚያነሱት ቻይና ልማቷ ከጎረቤት ሀገር ጋር ለማስተባበር እየሄደችበት ያለውን ርቀት እንደሆነም ይናገራሉ። የተወደዳችሁ ተመልካቾቻችን የሀገር ውስጥና የውጭ ዜናዎቻችንን ወደ እናንተ ስናደርስ ቆይተናል። አብራችሁን ስለነበራችሁ እናመሰግናለን። ዜናውን ወደ እናንተ በማድረስ ወይንሸት ዘውዴና እኔም ሀብታሙ አብርሃም ነበርን። ቀሪ ጊዜያችሁ የተዋበ ይሁን። በእኛ በኩል ተሰናበትን። ሰላም